በተለየ አካሉ አብ መስዋዕት ተቀባይ ነው። የላከውም እርሱ ነው፣ የሚቀበለውም እርሱ ነው። ሂድ ያለው ማን ነው? እሱ እንዴ ከራሴ አንዳች አልናገርም ሲል ስለ መለኮቱ ነው እንደሚያወራው። መለኮቱ እንትኑ አይባልም። አንድ ክርስቶስ ነው። በአንድ ክርስቶስ ሁለት እኔነቶች የሉም። ያው ክርስቶስ ግን እኛን በመሰለበት ትስብእቱ በስጋው ማለት ነው። በስጋው ሰው ነውና ምናልባት ሰው ነውና እዚህ የዮሐንስ ወንጌል ምዕራፍ 4:22 ላይም አለ። ሃይማኖተ አበውም ላይም ጽፈውታል። ምን ይላል? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በስጋ ወለሊሁኒ ይቤ ንሕነሰ ንሰግድ ለዘነአምር ወአንቱምሰ ትሰግዱ ለዘኢተአምሩ። ምን አለ? እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን። ሃይማኖተ አበው ይኸው ሃይማኖተ አበው እኛስ አለ ክርስቶስ ለአብ ምን እንዳለ እንደሰገደ እናምናለን። እርሱም ራሱ እኛስ ለምናውቀው እንሰግዳለን፣ እናንተ ግን ለማታውቁት ትሰግዳላችሁ ብለዋልና። ይህ ነው። እርሱ በስጋ ሲሰግድ በመለኮቱ ሰገደ ማለት ነው እንዴ? መለኮት እኮ አንድ ሥላሴን አንድ የሚያደርግ ባህሪ ነው እኮ። መለኮት እኮ በራሱ እኔነት እኮ አይደለም። መለኮት አካል አይደለም። መለኮት ሦስቱን አንድ የሚያደርግ ባህሪ ነው። በራሱ እኔነት አይደለም። አካል ግን አብ የተለየ አካል፣ ወልድ የተለየ አካል፣ መንፈስ ቅዱስ የተለየ አካል። ለምንድን ነው እንዴ ወልድ ተልኮ በምድር ላይ እኔና አብ አንድ ነን፣ እኔና እንደዚህ እኔ የአባቴን ፈቃድ አደርግ ዘንድ መጥቻለሁ? ለምንድን ነው መንፈስ ቅዱስ ያላነሳው? እና ስለዚህ ይሄ ጨፍልቆ የማውራት እንትኑ እንጂ በጭራሽ መስዋዕት ያቀረበው ለአባቱ ነው። ምንም ጥርጥር የለም። ሃይማኖት እንትን ውዳሴ ማርያም ቆይ እስኪ አንድምታ ላይ አንዲት ክፍል ላንብብ። እዚህ ጋር አሁን ሃይማኖተ አበው ምዕራፍ ምናልባት ማስረጃ እፈልጋለህ የሚል ክርስቶስ ለአብ እንደሰገደ ለአብ እንደተገዛ አብን እንደታዘዘ ይሄ መጽሐፍ ቅዱስ በራሱ ባህሪ ነው። አዲስ ኪዳን ያ ነው። ግን እንዲሁ ከአባቶች ምናምን አባቶች የሚሉ ሰዎች አሉ። ከጳውሎስ የሚበልጥ አባት ባይኖረንም፣ ከጴጥሮስ የሚበልጥ አባት ባይኖረንም ጴጥሮስ ያለው እንቀበላለን። የጴጥሮስን በተቃራኒ መንገድ ከቆመ ይሄ አባት አይደለም። የጳውሎስን ነገር ከተናገረ፣ የጳውሎስን ለውጦ ከተናገረ ጳውሎስን ነው ቅድሚያ የምንሰጠው፣ ለጳውሎስ ነው። ምክንያቱም በመንፈስ ቅዱስ የተናገረው እርሱ ስለሆነ። ስለዚህ ሃይማኖተ አበው ላይ ምዕራፍ 39 ክፍል 1 ቁጥር 36 እስከ 37 ዜድ እንዳለህ አምናለሁ። መጽሐፉ አለኝ። አዎ እዛ ጋ ይኸው ምን ይላል? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በስጋ ለአብ ሰገደ እያለ ነው። ለመለኮቱ ነው። ጨፍርቆ ራሱ ለራሱ ይባላል እንዴ? አይባልም እኮ። እስኪ ውዳሴ ማርያም አንድምታ ምን አሉት? ዘአይረገ ለአቡሁ ርእሶ ዕጣነ ወመሥዋዕተ ስሙረ፣ ለአባቱ ራሱን ያማረ የተወደደ መሥዋዕት አድርጎ አቀረበ። ወአንከረ አብ እምዝንቱ መሥዋዕት እንዲል አብ ስለዚህ መሥዋዕት አደነቀ ይላል። ወአንከረ አብ እምዝንቱ መሥዋዕት። አየው፣ ማን ነው ያደነቀ? መለኮቱ ሥጋውን፣ ኧረ ነውር ነው። መንፈስ ቅዱስ፣ ኧረ ነውር ነው። ወአንከረ አብ እምዝንቱ መሥዋዕት፣ አብ ስለዚህ መሥዋዕት አደነቀ በተለየ አካሉ። ይሄን ነው የሚለው። እና ይሄ ጨፍልቆ የማውራት ነገር ይታያል። እዚህ እያየሁ ነበረ። እና በጣም ብዙ እንትን መለኮት በባህሪው
ሞተ አይባልለትም አይደለም እንዴ? ስለዚህ እንዴ በስጋ ባህሪ ሞተ፣ በመለኮታዊ ባህሪ ውስጥ አልሞተማ። ለምን እመሰ መለኮት ሞተ ትቤ አንተ ቀታሊሆሙ ለስሉስ ቅዱስ ሃይማኖተ አበው ላይ እመሰ መለኮት ሞተ ትቤ አንተ መለኮት ሞተ የምትል ከሆነ አንተ ቀታሊሆሙ ለስሉስ ቅዱስ ስላሴ ገዳይ ነህ፣ የስላሴ ገዳይ ነህ። ምክንያቱም መለኮት ሞተ የምትል ከሆነ አብም መንፈስ ቅዱስም ሞቱ ያሰኝብሃል። ሃይማኖተ አበው አግናጤዎስ ላይ ምዕራፍ 11 ቁጥር 13 ላይ ለእመትቤ ከመመለኮት ሞተ አንተ ቀታሊሆሙ ለስሉስ ቅዱስ። አየህ። ስለዚህ ይሄ መጀመሪያ ማጥናት ያለባቸው ሰዎች መለኮት ምንድን ነው? መለኮት ምንድን ነው? ይህን ብለው ካላጠኑ ከትስብእቱ ጋር ጨፍልቀው ስቃያቸውን ነው የሚያዩ። ስቃያቸውን ነው የሚያዩ እና ያ ነው አሁን እኔ እየወደቁበት ያለው ነገር ያየሁት እንደዛ ነው። በመለኮቱ በትስብእቱ እያለ ሃይማኖተ አበውም እንደዚህ ከፋፍለው ነው የሚናገረው። ከፋፍለው ሃይማኖተ አበው ምዕራፍ 35 ክፍል 2 ቁጥር 28 ላይ አምላክ እንደመሆኑ ታምራት ያደርጋል፣ ሰውም እንደመሆኑ መከራ ይቀበላል። ምን እያለ ነው? ይህ አይደለም እንዴ? በአምላክነቱ አለ ታምራት ያደርጋል፣ ሰውም እንደመሆኑ መከራ ይቀበላል። ይኸው ሃይማኖተ አበው አባቴ የምትለው አባታችን የምትሉት አይደለም እንደ ሃይማኖተ አበው። ስለዚህ መስዋዕት ተቀባይ አብ ነው። መስዋዕት ተቀባይ አብ ነው። ፈነዎ አብ ለወልዱ ከመ ይኩን መስዋዕተ፣ አብ ልጁን መስዋዕት ይሆን ዘንድ ፈነዎ ላከው። ምን እንበል አሁን? እኔ በጣም ነው የሚሰማኝ እንደዚህ አይነት እንትን ሳደርግ። በእውነት እንዴት አይነት ከየት ነው የሚያመጡት እላለሁ እኔ። የት ነው የሚያነቡት እንዴ? መጽሐፍቱ አያነቡም እንዴ? ሐመ በስጋ ወይ ሐመ በመለኮት። በስጋ ታመም፣ በመለኮት አልታመመም። ይህ ስንቱ ሃይማኖተ አበው ላይ ምዕራፍ 110 ሐመ በስጋ ምን አለ? ታመመ። ስጋ የለበሰ ማን ነው? ስጋ የሆነ ሰው የሆነ ማን ነው? ክርስቶስ ነው። አብ ስጋ አልሆነም፣ መንፈስ ቅዱስም ስጋ አልሆነም። ለምን? መስዋዕት ይሆን ዘንድ። ለማን? ለአባቱ። ለአባቱ። ለመንፈስ ቅዱስ አይልም። ለመንፈስ ቅዱስ አይደለም። መንፈስ ቅዱስማ በኋላ እንደገና እርሱ ስለ እኔ ይነግራቸዋል ሲል እሱ ነው የሚልከው። ደግሞ ወልድ ስለ ላከው ስለ አብ ተረከልን። አንድያ ልጁ የማን? የመንፈስ ቅዱስ። ኧረ አይባልም እንዴ! አንድያ ልጁ ማን ነው አባቱ? መንፈስ ቅዱስ አባቱ ነው እንዴ? መለኮት ራሱ አባቱ ነው እንዴ? ኧረ ነውር ነው። መለኮት የሥላሴ ባህሪ ነው ብያቸዋለሁ። አባቱ አብ ብቻ ነው። አብ ብቻ ነው ያልኳቸው። መንፈስ ቅዱስ አባቱ አይደለም። መንፈስ ቅዱስ ነው። ስለዚህ ስለ አባቴ ላከኝ እንዲህ ሲል መንፈስ ቅዱስ ላከኝ እያለ ነው እንዴ? ቀላቅላችሁ አታውሩ። ታዲያ የሥላሴ ሦስት አካላት ታዲያ ምንድን ነው ልዩነታቸው? ለምን ተለያዩ? ጨፍልቃችሁ የምታወሩ ከሆነ ለአብ የሆነውን ለአብ ተናገሩ። ለመንፈስ ቅዱስ የሚገባውን ለመንፈስ ቅዱስ፣ ለወልድ የሚገባውን ለወልድ፣ ለኢየሱስ የሚገባውን ደግሞ እንደዛው። ኢየሱስ ስንል በሥጋ የተገለጠ ስንል፣ ወልድ ስንል ከአብ ከመንፈስ ቅዱስ ጋር ያለው አንድነትን እሪናን ያሳያል። ለምሳሌ ሁሩ ወመሃር ውስተ ኩሉ አጽናፈ ዓለም፣ ወደ ዓለም ሁሉ ሂዱ አስተምሩ ካለ በኋላ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ ስታጠምቋቸው በአብ በኢየሱስ በመንፈስ ቅዱስ አይልም። እንደዚህ አይልም።
በአብ በክርስቶስ በመንፈስ ቅዱስ አይልም። እና ስለዚህ ጫፍልቃችሁ እንትን አታድርጉ። እንደዛ ነው። እውነቱ ይሄ ነው። ኢየሱስም የተረከው አብን ለምን ተረከልን? አጽናኝ የሆነ ከእርሱ የሚወጣ አለ አለ። እኔም ከእርሱ ወጥቻለሁ አለ። ከአብ እንደወጣሁ አለ። መንፈስ ቅዱስ ከአብ የሚወጣ አለ። መውጣት ነው። መውጣት ምንድን ነው? መወለድ ነው። መውጣት ከአብ ወጥቼ ወደ ዓለም መጥቻለሁ። ወጥቼ ሲል ምን ማለት ነው? ይሄን መግባት መውጣት የሚባልበት እንደ ህንፃ እንደ ቤት ነገር ታስባላችሁ? በመለኮታዊ ባህሪ እኮ መውጣት መግባት ምናምን ነገር ከሆነ የሆነ አካል ስላችሁ ከሆነ ትወድቃላችሁ። ስለዚህ እንደዚህ ቢባል ጥሩ ነው እና ምንም አይነት ጥርጥር የለውም። መስዋዕት ተቀባይ አብ ነው። መንፈስ ቅዱስ ተቀባይ አይደለም። ወይ ደግሞ ራሱን መስዋዕት አድርጎ አይቀበለውም። ማለት መለኮቱ ስጋውን መስዋዕት አድርጎ ከተቀበለው ሁለት የተለያዩ እኔነቶች እንዳሉ ማመን አለባችሁ። ወይም ሁለት እኔነቶች ናቸው የሚደጋገፉ። ኧረ እንደዚህ ብሎ ነገር የለም። እንደዚህ እንበለ የሚባል ግዕዝ አለ። እንበለ ምን ማለት ነው? እንበለ ተአቅቦ ነው። እንትን ነው፣ መዝጊያ ነው፣ በር ነው። መለኮት ወደ ምን? ወደ ስጋ ባህሪ አልተለወጠም። ለምን? እንበላለ ቆመዋል እዛ። መለኮት ደግሞ ወደ ስጋነት አልተለወጠም። መለኮት ባህሪውን እንደያዘ ምን ማለት ነው? ባህሪውን እንደያዘ ማለት በዓለም ሁሉ ሙሉ የሆነ ከአብና ከመንፈስ ቅዱስ ሳይጎድል ባህሪውን ጠብቀዋል። ወደ ሰውነት ባህሪ አልለወጠም። ስለዚህ ያለመለወጥ እንደዚህ ነው የሚሆነው። ቆየኝ ምን ይላል እዚህ ሃይማኖተ አበው ላይ? ወኢተወለጠ ህላዌ ቃል ሀበ ህላዌ ትስብእት ወህላዌ ትስብእት ሀበ ህላዌ ቃል ዳይሙ ይህልው ክልኤቱ ህላዌያት በበህላዌሆሙ። በአማርኛው ምን ይላል? የቃል ባህሪ የስጋን ባህሪ ወደ መሆን፣ የስጋ ባህሪም የቃል ባህሪን ወደ መሆን አልተለወጠም ካለ በኋላ ሁለቱ ባህሪያት አንድ አላለም እንዴ? አንድ አላለም። ሁለቱ ባህሪያት ያለመለወጥ ያለመቀላቀል ጸንተው ይኖራሉ። ሃይማኖተ አበው 43 ክፍል 1 ቁጥር 6 ይህ አይደል? መለኮት ምን አላለም? አልተለወጠም ወደ ስጋስ ባህሪ እንደያዘ ድኩም ነው። ኃያል ዘምስለ ልዑል፣ ኃያል ዘምስለ ድኩም ይሉታል። ማናቸው አለቃ እያሌውም በጻፉት መጽሐፋቸው ላይ ኃያል ዘምስለ ድኩም፣ ኃያሉ ከደካማው ጋር፣ ልዑል ዘምስለ ህሱር፣ የከበረው ከተዋረደው ጋር፣ እንዲህ እያሉ ረቂቁ ከግዙፉ ጋር፣ የሚታይ የሚጨበጥ የሚተኛ የሚያንቀላፋ፣ መርከብ የሚያስፈልገው ታንኳ የሚያስፈልገው መለኮት በሁሉም ሙሉ ነው። ሰማይም አለ ምድርም አለ። አብ ባለበት ሁሉ ወልድ አለ። መንፈስ ቅዱስ ባለበት ሁሉ መለኮት ልዩነት የለውም። መለኮት አንድ ስለሆነ እንደዚህ ነው። ተራበ ስንል በመለኮቱ ተራበ፣ እንደዛማ ካልን አብም ተራበ፣ መንፈስ ቅዱስም ተራበ። ለምን? አንድ መለኮት ብለን ስለምናምን። ሶስት መለኮት ብሎ የሚያምን ሰው ካለ ግን በመለኮቱም ተርበዋል፣ በመለኮቱም ተጠምተዋል፣ ለስጋ የሆነው ሁሉ ለመለኮቱም ሆነዋል ብሎ ማመን ይችላል። መብቱ ነው። ምን ካለ? ሶስት መለኮት ብሎ የሚያምን ሰው። አይ መለኮት አንድ ነው ካለ እንግዲያስ በመለኮት አልሞተም በላ፣ እንግዲያስ በመለኮት አልተራበም በላ። ሃይማኖተ አበው እንደዚህ ነው የሚል ሁሉም እና በጣም ኢፈለሰ መለኮት ለካዊነ ትስብእት
ወኢትስብእት ለከዊነ መለኮት መለኮት ሰው ወደ መሆን አልተለወጠም፣ ስጋም መለኮት ወደ መሆን አልተለወጠም። ሃይማኖተ አበው ስምዓት ላይ ተመልከቱ። በጣም ብዙ ነው። እግዚአብሔር ይባርካችሁ። እንግዲህ ተባረኩልኝ። እውነት ነው። በቃ ይሄ ነው እውነታው። የመስዋዕት ተቀባይ ማን ነው? አብ። ምንም ጥርጥር የለውም አብ። መለኮቱ ብላችሁ ነጥላችሁ ለብቻው መለኮቱ የሚባልስ ኤስ ምንድን መለኮት ነው የሚባል መለኮቱ ሰውነቱን መስዋዕት አድርጎ ተቀበለው ካላችሁ እንደናንተ የሳተ ማን ሊኖር? በታሪክ በዘመናት መካከል እንደዚህ አይነት ስህተት ሰምቼም አይቼም አስቤም አላውቅም። መለኮቱ ሰውነቱን ተቀበለው የሚል መለኮቱ ሰውነቱን መስዋዕት አድርጎ ተቀበለው የሚል ኧረ በጭራሽ! እንዲህ ቤተ ክርስቲያን በታሪክ ደረጃ እንደዚህ ያለ ስህተት አጋጥሟት አያውቅም። አዲስ ስህተት መጣ ብዬ ነው የማምነው። ከዚህ በኋላ እንደዚህ አይነት የመጣ ትምህርት ካለ ሰውነቱ መለኮቱን መስዋዕት አድርጎ ተቀብለዋል የሚል ወይ ደግሞ ራሱን ተቀበለ የሚል የተዋረደ ነገር የተዋረደ የወደቀ ትምህርት ነው እሱ። እግዚአብሔር ይባርክልኝ። አመሰግናለሁ በጣም ስለተጋበዝኩም ስለሳብከኝም በጣም ደስ ይለኛል። ተባረኩ። ጌታ ይባርኮት። መሪጌታ በጣም ግን ግራ የገባኝ መመሰሎት እኮ እርስዎ አብዛኛውን የጠቀሱት ከኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍት ነው እንደ ተሐድሶ አማኝነቱ ማለት ነው። እና እየገረመኝ ያለው ነገር ይሄ ነው። ስለዚህ አንዳንድ ሰዎችም እዚህ ከውስጥ እየጠየቁ ነበረ በምድር ያለ በመሬት ያለች ኦርቶዶክስ አስተምሯ ይሄ ነው ማለት እኮ ነው። ትክክል። የአባቶች ትምህርት ይሄው ነው። እኔ ሙሉ ወንጌል ሂጄ አይደለም የተማርኩት ያጠናሁት ቃለ ሕይወት ሂጄ ወይ መካነ የፕሮቴስታንት የትኛውም ቸርች ላይ ገቢ እንትን ብዬ አላቅም። በጭራሽ ተምሬም አላቅም። የትምህርት ተቋማት አሏቸው። አንዱም ቦታ ላይ ሂጄ አላቅም። እዚያው ቤተ ክርስቲያን አባቶች ያስተማሩ ምኑ ይኸው መጽሐፉ ፍጥጥ ብሎ በቃላቸው እንኳ አይደለም። ይኸው መጽሐፉን እየተረኩ መጽሐፉን እየገለጥን ፊት ለፊት ቁጭ ብለን ወንበር ዘርግተን የተማርነውን ወንበር ዘርግተን ዝም ብሎ መድረክ ላይ የሚለቀቀው እንትን አይደለም። እንደዛ አይደለም። ወንበር ዘርግተን ቁጭ ብለን ወንበራቸው ተቀምጦ እንዲህ ተደርድሮ ተማሪ ቁጭ ብሎ ተረኛው ተማሪ ይተርካል፣ ይናገራል፣ ለሱ ይፈታለታል። እዛው ሆነን ያንኑ ትምህርት እንሰማለን። ቀጣዩ ተረኛ ደግሞ በሚማርበት ጊዜ እዛው ሆነን እንማራለን። ያው እንደዚህ ባለ መንገድ አባቶች ያስተማሩት ትምህርት ነው እንጂ እንትን አይደለም ልል ፈልጌ። አንደኛ የጠቀስኩት ነገር ይኸው ነው። መጽሐፍ ቅዱስ ደግሞ 100% ነው መጽሐፍ አንድ ልጁን እስኪ ልክ ድረስ አንድያ ልጁን እስኪ ሰጥ ድረስ ማን ነው የሰጠ? ራሱን ኧረ አይባልም እንዴ! በተለየ አካል እኮ ነው እያወራን ያለን። ወዴት ነው ወደ መለኮት መጨፍለቅ? በተለየ አካሉ አብ ልጁን ላከ። እንደዚህ እያለንም ተባረኩ ብቻ። አሜን። ጌታ ይባርኮት። መልካም ውሎ ይሆንሎት። አይሆንም እኔ ለአብ ነው የቀረበው ካለ በቃ ለአብ ነው የቀረበው ነው። ኢኮኖሚካል ትሪኒቲን የምናብራራው ያንን የኦንቶሎጂካሊ የተሰጠውን ኢኮኖሚካሊ ደግሞ እናብራራለን፣ ፋንክሽናል ሲሆን ማለት ነው። ከዛ ውጭ ያለ አስተምሮ ከየት የመጣ እንደሆነ አይገባኝም። ለምን ለአብ አቀረበ የሚለው እንደዚህ እንደሚዘገንናቸው ማወቅ አልቻልኩም። አሁን ግን ተገልጦልኛል በተወሰነ መልኩ። ትምህርቷ ይሄ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርቷ ይሄ ከሆነ አሁን አንድ የሆነ ፊሺ የሆነ ነገር አለ፣ ሊደበቅ የተፈለገ ነገር አንድ ነገር አለ። ክርስቶስ ኢየሱስ ማለት ክርስቶስ ኢየሱስ መካከለኝነቱ የሰዎችን ሁኔታ የሚሆነውን ሁኔታ መሆን የሚችለው በስጋው በኩል ስለሆነ የሰዎችን ሁኔታ መሆን የሚችለው በደንብ አንደርስታንድ አድርጎኝ። ስለዚህ እሱን ለማስወጣት ይመስለኛል፣ እሱን ለማስወጣት ሌሎችን ለመክተት እና አለ አይደለም እሱን አምላክ ብቻ አድርጎ ስሎ ሌሎችን እንትን ለማድረግ ያለ ይመስለኛል። ወደፊት እያጠናከር ነው እንሄዳለን።
ቲቶ ተሚ የምትለው ነገር ካለ እና አለምዬ የምትሉት ነገር ካለ በሉ። ከዛ ውጭ ግን እንጨርሳለን። ጌታ የዘመናችሁን ይባርክ። ዳወዝ ወንደርፉል። እኔ ደግሞ እንደዚህ ይሄዳል ብዬ አላሰብኩ ወይ እህትነት ተሚ ይቀጥላል። እኔ እንኳን ከመምህር በኋላ ምንም ነገር አልናገርም። እኛ ከእሳቸው የተማርንንን እና ጌታ ኢየሱስ ዘመናችሁን ይባርክ፣ ጸጋው ይብዛላችሁ። ተባረኩ። ሌላ ማለት ያክል ነው። መምህር ተባረኩ። አሜን። ዓመተ ኢየሱስ ችግር የለም ፈቅጄልዎታለሁ። ዜድ ደግሞ ገብረ ኢየሱስ ብየዋለሁ። ዜድ ደግሞ ገብረ ኢየሱስ የክርስትና ስሙ ገብረ ኢየሱስ። ከዚህ በኋላ ገብረ ኢየሱስ ነው የምለው። ራሳቸው ደቀ መዛሙርት ሐዋርያት እንኳ ራሳቸውን የኢየሱስ ክርስቶስ ባሪያ የኢየሱስ ክርስቶስ ባሪያ እያሉ ይጠሩ ነበረ። እና የሰው ባሪያ አንሆንም። ይሄ አሁን ገብረ ማርያም ኖሮ ከሆነ ወይ ደግሞ ገብረ ጊዮርጊስ ከሆነ አሁን ይለወጣል። ገብረ ኢየሱስ ሰው የኢየሱስ ባሪያ ነው መሆን የሚገባው፣ የሌላ መሆን አልነበረኝም። አሁን ገብረ ኢየሱስ ሆናል። በቃ አለቀ። ኢየሱስ ጌታ ነው። ተባረክልኝ። አንድ ነገር ጠቆም ማድረግ ልለፍ። ወደፊት እናየዋለን። ይሄ ካራ የሚባል ኦርቶዶክስ አለ። ኦርቶዶክስ ኢንተርናሽናል ነው። በዓለም ላይ ያለች ኦርቶዶክስ ናት። ተዋህዶ ናት። የኢትዮጵያ ተዋህዶ ቅባት፣ ጸጋና ካራ ናቸው። ከዛ በኋላ ግን በስብሰባ በአፄ ኃይለ ሥላሴ ዘመን ነው ያው ቤተ ክርስቲያን ነፃ ስትወጣ ኦርቶዶክስ የሚለውን ተዋህዶ ከሚለው ጋር እናያይዘው ወይ ኦርቶዶክስ ተዋህዶ እንበለው ወይ በሚል ብዙ ተወያይተው እንግዲህ ወደ 70 ዓመት ሆኖታል ኦርቶዶክስ የሚለውን ከተዋህዶ ጋር ከተያያዘ። ምክንያቱ የሌላው ዓለም ሃይማኖት ስለሆነ ኦርቶዶክስ የሚባለው እና በዚህ ምክንያት ስለዚህ ካራው ጨፍልቆ እንትን ስለሚያደርግ ነው። የካራ እምነት ምንድን ነው? ምን ይላል? ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ ብሎ ያምናል። በሌሎች ተቀባይነት የለም። አየው፣ ይህ ነው ጉድ ያደረጋቸው። እንደዚህ ነው። መስዋዕት ተቀባይ አምነው ራሱ መስዋዕት ነው፣ እውነት ነው። ራሱ መስዋዕት ነው፣ እውነት ነው። ነፍሱን ለአባቱ አደራ ሰጠ። ይኸው ነፍሴን በእጅህ አደራ እሰጣለሁ። ትርጓሜ ቃል በቃል የእንትን ትርጓሜ ያለ የግዕዝምና ምን ይላል? ይህ ስጋዬ ነው፣ ይህ ደሜ ነው ብሎ የሰጣቸውን ሰው የጋገረው የሰው ነው። ለሐዋርያት ለደቀ መዛሙርቱ የሰጠው ስጋውን ግን መስዋዕት አድርጎ ያቀረበው ለማን? ለአባቱ። ስጋውን ለሐዋርያት ለደቀ መዛሙርቱ አልሰጠም። ምን ብሎ ለእነሱ ይሰጣቸዋል? ምን ብሎ ይሰጣቸዋል? መስዋዕት ተቀባይ አብ ስለሆነ ለአብ ቅድም ያልኩትን እና የጨፈለቁ እንደዚህ አይነት ሰዎች ስላሉ ነው መስዋዕት ተቀባይም እሱ መስዋዕትም እሱ ሊቀ ካህንም እሱ እያሉ የሚያወራሉ። አንድ መዝሙርም አርመነዋል። አሁን ላይ መዝሙር ዘርፌ ስትዘምረው ነበረ። ተቀባይም እርሱ እያለች የዘመረችው ነበረ። ያ እንግዲህ ካራዎች ጣል የሚያደርጉበት ነገር ስለነበረ ነው። ተባረኩልኝ። ጌታ ይባርክህ። እገባለሁ፣ እመጣለሁ። እሺ፣ አሁን ታርሟል። ኦኬ፣ እሺ። መሪጌታ ጌታ ይባርኩት። ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። እኔ ራሴ ላውረዳችሁ እንትን እንዳይላችሁ ሌላ ቤት እንዳይከታችሁ ጌታ ዘመናችሁን ብርክ ያድርግ።